ለተቀዳሚ G7 መዝናኛ ቪዲዮ ቴሌቪዥን ወደ እናንተ አሁን መድረሱን ቀጥሏል። በየቤታችሁ ሆናችሁ G7 መዝናኛን ቪዲዮ ቴሌቪዥንን ምርጫችሁ አድርጋችሁ ለምትከታተሉ ቅዳሜያችሁን ልናሳምር ነው። እኛም ጀምረናል። የተለያዩ ዝግጅቶቻችንን ማድረስ ቀጥለናል። ስንጠይቅ ነበር አሁን ላይ በባለፈው ሳምንት ስንጠይቅ በእርገ ጨፌ ከተማ አድርገናል። በዚህኛው ሳምንት ደግሞ ዲላ ነው። አንዳንዴ በጣም የሚያዝናኑ ጥያቄዎች አሉ። ጥያቄዎች በእርግጥ በጣም ሩቅ ሆነው ሳይሆን በእርግጥ አስበንበት ስላይደለ አንዳንዴ ደግሞ ሰዎች ካሜራ ፊት መሆን በራሱ አንዳንዴ የሆነ የሚፈጥረው ነገር አለና ከዛ አንፃር አሁን የአድዋ በዓል እንደ ኢትዮጵያዊ በጣም ሁሉም ኢትዮጵያዊ የተሳተፈበት የኢትዮጵያውያን ሁሉ ድል ነው እና አድዋ ለስንተኛ ጊዜ ይከበራል ሲባል 28ኛ ጊዜ 17ኛ ይላል እና እንደዚህ ያቁታል እኮ ተረጋግተው ሊመልሱ ይመጣሉ ከቀረጻው በኋላ እንደዚህ እኮ አይደለም ብሎ ይመጣሉና እንደ አይነት ነገሮች በጣም የሚያዝናኑ የጅቡቲ ዋና ከተማ ኤርትራ ነው እያሉ ይመልሳሉና ያቁታል በእርግጥ ግን ካሜራ ፊት መሆን የሆነ የራሱ የሆነ እንትን አለው ላለምን ያው ብዙ ነገር እንግዲህ ለተመልካቾች ባናሳይም እኛ ከካሜራ ጀርባ ብዙ ነገሮችንም ስተቶችንም እንግዲህ ትክክለኛውን መልስ ያው ብዙ ጊዜ ካሜራ ፊት የሚያስደነግጣቸው ሰዎች አሉና ትክክለኛውን ነገር ያወቁ የሚሆኑት ነገር አንዳንዴ እኛንም ፈገግ ብሎ በጣም ያዝናናልና በጂ7 መዝናኛ ቤተሰቦችም ይሄንን በስንጠይቅ እንደተዝናኑ ነው የሚሰማን። ወደ ሌላኛው ዝግጅታችን ነው የምናበራው አሁን ደግሞ መልካም ወደ ሌላኛው ዝግጅት ስናመራ እንግዲህ ዲላ ከተማ ከተቆረቆረች በጣም በ1904 እስከ 02 ባለው ከ02 እስከ 04 ባለው በዛ ጊዜ እንደተቆረቆረች ታሪክ ያሳያል። ዲላ ከተማ ውስጥ ተወልደው ያደጉ ስለ ዲላ ከተማ በደንብ የሚያውቁ ሰዎችም ከዚህ በፊት ካንቺ ጋር ቆይታ አድርገዋል። ሀይቻ ገብሩ ስለ ዲላ ብዙ አውስተዋል አይደል? እውነት ነው። አዎ ስለ ከዲላን ከቆረቆሩ እውቅና እንግዲህ ታዋቂ አባት መካከል ስለ ባራምባራስ በደቻ ኡዶ በደንብ አንስተን እንግዲህ እሳቸው አድባራቸው ነው የሚባልበት ያረፉበት የከተሙበት ጋር ቦታው ጋር ድረስ ሄደን እንግዲህ ያሁኑ ቴሌ ጀርባ አካባቢ ሄደን ጎብኝተን ቆንጆ ፕሮግራም ነበር ከሳቸው ጋር ነበር። በትክክል እሱን እናስታውሳለን። ዲላ ከተማ በጣም ሰፊ ትልቅ ታሪክ ያላት እያንዳንዳቸው አካባቢዎች ደግሞ የየራሳቸው የሆነ መነሻ ስም ያላቸው መጠሪያ ስማቸውም በታሪክ ላይ የተገናኘ ተቆራኘ አይነት ነውና አሁን ላይ ስንመለከት ዲላ በኮሪደር ልማቱ ዘመናዊ ከተማ ወደ መሆን ከመምጣቷ በፊት ከዚህ ቀደም የነበሩ ታሪኮች ስንሰማ እጅግ ልብ የሚነኩ እጅግ ብዙ ልንማርባቸውም የሚገቡ አይነት መልእክት የሚያስተላልፉ ናቸውና ዛሬም እንግዲህ ስለ ዲላ ከተማ ነው እንዲሁ እንደ ሀይቻ ገብሩ በከተማውን ታሪክ የከተማውን መቆርቆር በጣም ሰፊ ዕውቀት ያላቸው በዚህ አካባቢ ተወልደው ካደጉ እንግዳ ጋር ነው ቆይታ ያደረግሽው። ያው ያገር ሽማግሌ ናቸው። እኛ አባት እንግዲህ ዲላ ነው ተወልዶ ያደጉት። በዛ ላይ ደግሞ በትዝታ ፈረስ እንግዲህ ትላንትና ዛሬ ዲላ ምን ትመስላለች በተለይ ከተወለዱበት አካባቢ ተነስተው ነው ብዙ ነገሮችን ያውጉኝ። ዲላ ከተማ ምን ትመስላለች ከዚህ ቀደም የነበረውን የሚል ለሁለተኛ ጊዜ እና ለጂ7 መዝናኛ ቤተሰቦች ከምናደርሳቸው ዝግጅቶች መካከል ዲላ ከተማ እናስቃኝ የሚል ዝግጅት ነው። ይሄንን ተከታትለን ስንመለስ በሌሎች ዝግጅቶች ምን ቀጥል ይሆናል። ጂ7 መዝናኛ ለተቀዳሚ ከናንተ ጋር ቆይታውን ይቀጥላል። በየቤታችሁ ዘና ፈታ በሉ። ቀጥለናል። አብራችሁ